በሰውነታችን ላይ ቢቀየር ወይንም እንዲሆኜ ባልፈጠር ብለን የምናስባቸው ብዙ ነገሮች አሉን። ከዚህም የተነሳ ሰዎች በሰው ዘንድ ተወዳጅነትና ተቀባይነትን ለማግኘት ከፍተኛ ዋጋ የሚከፍሉበት እንደዚህ አይነት ዘመን ያለም አይመስለኝም። አንዳንዶቻችን በሰው ዘንድ ተቀባይነትና ተወዳጅነትን ለማግኘት አምረን ለመገኘት እስከ ፕላስቲክ ሰርጀሪ ድረስ የምንደርስበት በኤአይም ሆነ በተለያዩ የኤዲቲንግ ቴክኒኮች ፎቶአችን ራሳችን አሳምረን የምናስቀምጥበት፣ አንዳንዶቻችን ደግሞ ተቀባይነትና ተወዳጅነትን ለማግኘት ኢቭን መንፈሳዊ በሆነ ዳይሜንሽን ስፒሪቹዋል የሆነ እርምጃዎችን እንወስዳለን። ብዙዎቻችሁ ሰምታችሁ እንደምታውቁት ለምሳሌ መስተፋቅር የሚባለው ወይንም መስተዋደድ የሚባለው አሰራር በሰዎች ዘንድ ተወዳጅነትን ለማትረፍ የምንችልበትን መንፈሳዊ አሰራር ነው የሚደረግልን። ለምሳሌ በተቃራኒ ጾታ እንድንወደድ፣ አንድ ወንድ ብዙ ሴቶች እንዲወዱት፣ ወይንም አንድ ሰው ብዙ ፕሮጀክቶችን ያለ ምክንያት ማሸነፍ እንዲችል፣ በየትኛውም ዲል ውስጥ ሰዎች ያለ ምክንያት ለሱ እድል እንዲሰጡት እንዲወዱት የሚያደርግ መንፈሳዊ አሰራሮች አሉ። ይህ መስተፋቅር መስተዋደድ የሚባሉት ማለት ነው። ይሄ የሚደረግበት ምክንያት በሰው ዘንድ ተቀባይነታችን እየጨመረ እንዲሄድ፣ ተወዳጅነታችን እየጨመረ እንዲሄድ ነው። አሁን ባለነው ዓለም ላይ ይሄ የኮስሞቲክስ ኢንዱስትሪ እና የአቴንሽን ኢንዱስትሪ ይባላል። ይሄ ትኩረትን የመሳብ ኢንዱስትሪ በአጠቃላይ በአመት $1 ትሪሊየን በላይ ወጪ የሚወጣበት ኢንዱስትሪ ነው። $1 ትሪሊየን ማለት ምን ያህል እንደሆነ መገመት ትችላላችሁ። ነገር ግን ይሄንን ሁሉ ያህል ገንዘብ በሰውነታችን ላይ በራሳችን ላይ ኢንቨስት አድርገን የዚህን ዘመን ያህል ሰዎች ራስን በመጥላት እንዲሁም በዲፕሬሽን የተጠቁበት ዘመን የለም። እንደ አንድ ክርስቲያን ይሄን የሚያስጨንቀንን ሐሳብ ለሰው ባንናገረውም፣ ነገር ግን እያለፍንበት ያለውን ይሄንን ቻሌንጅ እንዴት ነው አሸንፈን ማለፍ ያለብን? እንደዚህ አይነት ተመሳሳይ ቻሌንጅ ያጋጠማቸው የእግዚአብሔር ሰዎች በመጽሐፍ ቅዱስ ውስጥ በምን መልኩ ነው ድል ነስተው ይሄን ሲቹዌሽን ያለፉት የሚለውን ነው ዛሬ የምንመለከተው ማለት ነው። መጽሐፍ ቅዱሳችንን በጥንቃቄ ካነበብን በዛ መጽሐፍ ውስጥ የተለያዩ የእግዚአብሔር ሰዎች ተመሳሳይ ተግዳሮትን ወይንም ቻሌንጅ ያጋጥሟቸው እንደነበረ እንረዳለን። ለምሳሌነት ለመጠቀም ሙሴን ብንጠቀም ሙሴ ታላቅ ነብይ ነበረ። አንድ ነብይ ከሚያስፈልገው የሰውነት ክፍሎች መካከል አንደበቱ ነው ስለሚናገር። ነብይ ማለት ከእግዚአብሔር የተቀበለውን ሜሴጅ በእግዚአብሔርና በሰው መሃል ኮሙኒኬተር ማለት ነው፣ የሚያገናኝ ሰው ማለት ነው። ይሄ ነብይ ከእግዚአብሔር የተቀበሉን ሐሳብ መናገር መቻል አለበት። ነገር ግን አንድ ተግዳሮት እንዳለበት የእግዚአብሔር ቃል ራሱ ይነግረናል። ዘጸአት 4 ላይ ምን ይላል? ሙሴ ለእግዚአብሔር ነው የሚለው። እንግዲህ እግዚአብሔር ሙሴን ሲጠራው ሙሴ እንደዚህ ብሎ ሐሳብ አቀረበ። ሙሴም እግዚአብሔርን ጌታ ሆይ አለው፣ ቀድሞም ሆነ አንተ ከባሪያ ጋር ከተነጋገርክ ወዲህ፣ በፊትም ሆነ አንተ አግኝተኝ እኔን ማናገር ከጀመርክ ወዲህ ከቶኑ አንደበተ ርቱዕ ሰው አይደለሁም። እኔ ኮልታፋና ንግግር የማልችል ሰው ነኝ አለ። ዩሲ ሙሴ እግዚአብሔር ሲጠራው ሙሴ አእምሮ ላይ ጎልቶ የታየው ነገር ኮልታፋነቱ ነው። ልክ ነው፣ ጠርተኸኛል፣ እንዴት ነው ይህን ህዝብ የማናገረው? መናገር እኮ በስነ ስርዓት አልችልም፣ ኮልታፋ ነኝ እና ይህንን ምን አድርጌን የምፈታው ብሎ ጭንቀቱን ለእግዚአብሔር አጋራ ሙሴ። ስለዚህ ሙሴ ኮልታፋ ነበረ ማለት ነው። ኢንፋክት ከዚህ በኋላ ራሱ ሙሴ ስለመፈወሱ ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። እንደውም እግዚአብሔር አሮን በአንተ ቦታ ይናገርልሃል ነበር ያለው። ሌላ እንጨምር ካልን ራሱ ኢየሱስ ክርስቶስ የድነታችን መስራችና ፈጻሚ የሆነው ጌታ ኢየሱስ ክርስቶስ ገና ከመወለዱ ከ700 ዓመት በፊት ኢሳይያስ ስለ ኢየሱስ ክርስቶስ መልክና ቁመና ሲያወራ እንደዚህ ብሎ ነው የተናገረው። ኢሳይያስ 53 ላይ የሚስብ ውበት ወይንም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም ይላል። የሚገርም ነው። የሚስብ ውበት የለውም፣ ባጭሩ ቋንቋ ቆንጆ አይደለም ማለት ነው። ወይንም ግርማ የለውም። አንዳንድ ሰው ግርማ ሞገስ አለው የምንለው ሰው አለ አይደለ? ተፈጥሯዊ የሆነ ሱፐርናቹራል የሆነ ሳይሆን ዝም ብለን ስናየው ግርማ ሞገስ አለ የምንለው። ግርማ ሞገስ እንኳን የለውም፣ መልክ የለውም፣ ግርማ ሞገስ የለውም። እንድንወደው እንኳን ሊያደርገን የሚችል መልክ የለውም። ካን ኢማጂን ኢየሱስ ይሄንን እንደሚመስል፣ የኢየሱስ መልክ ይሄን እንደሚመስል ኢሳይያስ ከ700 ዓመት በፊት ኢየሱስ ከመወለዱ በፊት ነው በትንቢት የተናገረው። ኢየሱስ ክርስቶስ በምድር በተመላለሰበት ጊዜ የነበረው መልክና ቁመና ፊልም ላይ የምናየው አይነት ኢየሱስ አልነበረም። በአንድ ወቅት ላይ ሲመሰክር የሰማሁት ምንድነው፣ በጣም ልጁ ራሱን ይጠላ ነበር። በመልኩ ምክንያት ራሱን በጣም ይጠላ ነበረ። ሃይስኩል ተማሪ እያለ አንድም ሴት በሱ ላይ አይኑን ሲጠል ተመልክቶ አያውቅም። ሁሉም ይሸሹታል። ከዚህም የተነሳ ዲፕረስድ ሆኜ ሁልጊዜ ሱሳይድ ኮሚት ለማድረግ አስብ ነበር አለ። ግን በጣም በሚገርም ሁኔታ በሆነ ወቅት ላይ ይህንን ቃል ሰማሁ አለ። ኢሳይያስ 53ን ማለት ነው። ምን የሚለውን? የሚስብ ውበት ወይንም ግርማ የለውም የሚለውን።
ይህንን ቃል ሳነብ ኢየሱስ ክርስቶስ እኮ የብዙ አማኞች አባት ነው፣ የሚያመልኩት ነው። እሱ እንኳን እንደዚህ ከነበረ እኔ ለምንድነው ኮምፕሌን የማደርገው ብዬ ይሄ ቃል ገዛኝ። በዚህም ቃል ምክንያት ጌታ ኢየሱስን እንደ ግል አዳኝ ተቀበልኩኝ። ከዛም በኋላ ይሄ የዲፕሬሽን ስፒሪት እና ሱሳይዳል ቶት ለቀቀኝ ብሎ ይናገራል። እንደውም ምን ይላል? ይሄ ቃል ማለት ሴቶች ስለኔ ሃይስኩል እያለው የሚያወሩት ቃል ይመስለኝ ነበር አለ። አስቡት፣ እንደዚህ ይላሉ ሴቶቹ ማለት ነው። ይሄ ልጅ የሚስብ ውበት ወይም ግርማ የለውም፣ እንዲሁ እንወደውም የሚያደርግ መልክ አልነበረውም የሚለው ቃል ስለ ኢየሱስ የተጻፈው ሴቶች ስለኔ የሚያወሩት ቃል ይመስለኛል፣ ኢቭን ሃይስኩል እያለው እንደዚህ ይሉ ነበረ። ለካ ኢየሱስም እንደዛ ነበር ብዬ ነው የተፈወስኩት አለ። ልክ እንደ ሙሴ ኢየሱስ ክርስቶስ ራሱ ፊዚካል አፒራንሱን ብናየው ብዙም አትራክት የሚያደርግ ሰው አልነበረም ማለት ነው። በጣም በርካቶችን መጥቀስ እንችላለን። ሊያ አይነ ልም ነበረች፣ ሳራ መሃን ነበረች። ሐዋርያ ጳውሎስ ራሱ በቆሮንቶስ መጽሐፍ ላይ እንደተናገረው ብዙዎች ስለሱ የሚሰጡት አስተያየት እንዲህ በአካል ስናየው እኮ ደምግባት የሌለው ሰው ነው፣ የሆነ ደካማ ሰውነት ያለው ሰው ነው የሚመስለው ብለው ያሾፉበት እንደነበረ እግዚአብሔር ቃል ይናገራል። ብቻ ይሄ በዚህ ዘመን $1 ትሪሊየን ኢንዱስትሪ የሆነው በጣም በርካቶቻችን የምንፈተንበት ተወዳጅነትን ለማግኘት ከፕላስቲክ ሰርጀሪ እስከ መስተፋቀር ድረስ የምንጓዝበት የትኛውንም ነገር በማድረግ ሰዎች እንዲወዱን፣ ተቀባይነት እንድናገኝ፣ ሞገስ እንድናገኝ፣ በሰዎች ዘንድ እንድንወደድ ዋጋ የምንከፍልበት ነገር ግን እጅጉን በጣም እየጎዳን ያለ ነገር ከተራው ሰው እስከ አገልጋይ ድረስ የሚቸገርበት ይህን አስተሳሰብ እነ ሙሴ፣ እነ ኢየሱስ፣ እነ ሳራ፣ እነ ሊያ የመሳሰሉ የእግዚአብሔር ሰዎች እንዴት አሸነፉት? እንዴት ድል ነስተው ኢንፋክት እነኚህ ሰዎች ስማቸው እኮ ሲጠራ በጣም በርካታ የሚወዷቸው ሰዎች እንዳሉ ታውቃላችሁ። ኢየሱስ ክርስቶስ ያለ ምክንያት የሚከተሉት በጣም በርካታ ሺህ ሰዎች ነበሩ። ሐዋርያ ጳውሎስ ብንል፣ ሙሴ ብንል ያለ ምክንያት የሚከተሏቸው በሺዎች የሚቆጠሩ ሰዎች ነበሩ። ምንም እንኳን መልካቸው እዚህ ግባ የማይባል ቢሆንም፣ ኮልታፋ ቢሆንም፣ የማያምሩ ቢሆኑም በጣም በርካቶች ያለ ምክንያት ሴት፣ ወንድ፣ ትንሽ፣ ትልቅ፣ አዛውንት፣ ህፃናት ሁሉ የሚወዷቸው ሰዎች ነበሩ። እንዴት ይህንን ነገር አሸንፈው ለድል በቁ የሚለውን ነው አሁን የምንመለከተው ማለት ነው። የሚከተሉትን 4 አመለካከቶች በማዳበር በራሳችን ሰውነትና አፒራንስ ላይ ያለንን አሉታዊ አመለካከትን ማሸነፍ እንችላለን። አባቶችም ይህን ሲቹዌሽን ያሸነፉት በዚህ መልክ ስለሆነ፣ የመጀመሪያው እግዚአብሔር ትሁት አድርጎን ሊከብርበት ፈልጎ እንደሆነ መረዳት ነው። እግዚአብሔር እንደዚህ አይነት ሰውነትን ሰጥቶን በግል እንድንፈጠር ያደረገበት ምክንያት እኛን ትሁት አድርጎን እርሱ ሊከብርበት ስለፈለገ መሆኑን መረዳት በጣም አስፈላጊ ነው። የመጀመሪያው ዮሐንስ ወንጌል ምዕራፍ 9 ላይ እንደዚህ ይላል። በመንገድ ሲያልፍም ይላል ጌታ ኢየሱስ ነው፣ ከተወለደ ጀምሮ አይነ ስውር የሆነ ሰው ተመለከተ። ደቀ መዛሙርቱም ረቢ፣ ይህ ሰው አይነ ስውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? እርሱ ራሱ ወይንስ ወላጆቹ ብለው ጠየቁት። ከምን የተነሳ ነው አይነ ስውር የሆነው? ሰይጣን ነው? ወላጆቹ ናቸው? ራሱ ነው? ምክንያቱ ምንድን ነው ሲሉት፣ ኢየሱስም እንዲህ ሲል መለሰ። የኢየሱስ መልስ ብዙዎቻችን ስለዚህ ነገር ያለንን አመለካከት የሚያፈርስ ነው። እንደዚህ አለ፣ እርሱም ወይንም ወላጆቹ ኃጢአት አልሰሩም፣ ይህ የሆነው ግን የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ነው። ይሄ ሰውዬ አይነ ስውር ሆኖ የተፈጠረበት ምክንያት ከኃጢአት ጋር የሚገናኝ አይደለም። ከአባቱም ከእናቱም ከአያቱም ኃጢአት ጋር የሚገናኝ አይደለም። የሰይጣንም አሰራር አይደለም። እንዴት ታዲያ አይነ ስውር ሆኖ እግዚአብሔር ነው እንዲፈጠር ያደረገው? አዎ፣ የእግዚአብሔር ሥራ በዚህ ልጅ ሕይወት እንዲገለጥ ነው። አስቀድሜ እንደነገርኳችሁ የመጀመሪያ መፍትሄ እግዚአብሔር ብዙዎቻችንን ትሁት የሚያደርግበት የራሱ መንገድ አለው። አስተውላችሁ ከሆነ በጣም በርካታ ሰዎች በሆነ ጥንካሬ ብሎ በሚያስቡት ነገር ነው ከእግዚአብሔር ቤት እየሸሹ ያሉት። አንዳንድ ሰዎች በጣም የተለየ ከማህበረሰቡ የተለየ ድምፅ ስላላቸው ካጋጠማቸው ከፍተኛ ፈተና የተነሳ መዘመር የሚችሉበትን ድምፅ ወደ ዘፈን ሄደውበታል። አንዳንድ ሰዎች ከዚህ ከእግዚአብሔር አሰራርና ከእግዚአብሔር ኪንግደም የሚያሰናክላቸው የተለየ ውበታቸው ነው። ይሄን ውበትማ ይዤ በአንድ ሰው አልወሰንም፣ ይሄን ውበትማ ይዤ በእግዚአብሔር ቃልማ አልመራም፣ ነፃነቴን መጠቀም አለብኝ ብለው በጣም በርካቶች በዓለም ላይ ሲፈተኑ ተመልክተናል። ጌታ ኢየሱስ ምን አለ? ይሄ ሰውዬ አይነ ስውር የሆነበት ምክንያት፣ ይሄ ሰውዬ በዚህ መልክ የተፈጠረበት ምክንያት የእግዚአብሔር ሥራ በሱ አይነ ስውርነት እንዲገለጥ ነው። አሁን ለምሳሌ መጥቼ ስፈውሰው የእግዚአብሔር ሥራ ይገለጣል፣ እግዚአብሔር ይከብራል። ስለዚህ ማናችንም በሆነ ሲቹዌሽን በተፈጥሮ የምናልፍበት መንገድ የእግዚአብሔር ሥራ በዛ ነገር ውስጥ እንዲገለጥ ነው፣ እግዚአብሔር እንዲከብርበት ነው ማለት ነው። ለእኛ አይመስለንም። ነገር ግን የእግዚአብሔር ትልቁ አጀንዳ
እኛን የቁንጅና ተወዳዳሪ አድርጎ መፍጠር ሳይሆን የእግዚአብሔር ትልቁ አጀንዳ እኛ ለሰማይ እንድንበቃለት ነው። ይሄ በጣም ማይነር ነገር ነው። በሰማይ ምንም አይነት ሲግኒፊካንስ የሌለው ነገር ነው። ቆንጆንን፣ አጠርን፣ ረዘምን፣ ቀላን፣ ጠቆርን ከሰማይ ጋር ምንም የሚያገናኘው ነገር የለም። የእግዚአብሔር ትልቁ ኢንቨስትመንትና አቴንሽኑ አንድን ሰው ለሰማይ የሚያበቃው ሲቹዌሽን ውስጥ ማሳለፍ ነው። ስለዚህ ይሄ ሰውዬ ወደ ድነት የሚያመጣው አይነ ስውርነት ከሆነ አንዳንዶቻችን ወደ ድነት የሚያመጣን ምናልባት ወይ ደግሞ በሲስተም ውስጥ የሚያቆየን ልክ እንደ ኢየሱስ ሞገስ አልባ መሆናችን ሊሆን ይችላል። ወይ ደግሞ አጭር ወይ ረጅም መሆናችን ወይ ጠይም ወይ ጥቁር ወይ ቀይ መሆናችን ሊሆን ይችላል። ዳት እግዚአብሔር ነው የሚያውቀው። ግን ወደድንም ጠላንም በርካታዎቻችን በተፈጥሯችን ሃምብል የሚያደርገን ምክንያቱም ማንም ሰው ስዕል ስለማይመስል ብዙ ሰው አሁን እየጣረ ያለው ስዕል ለመምሰል ነው። አይታችሁ ከሆነ በሶሻል ሚዲያ ላይም የሆነ ስዕል የሚያስመስሉ አፕሊኬሽኖች አሉ፣ ፊልተሮች አሉ፣ አፕሊኬሽኖች አሉ። አርቲፊሻል ኢንቴሊጀንስ ያመጣዋል ሌላ አይነት ሰው አድርጎ የሚፈጥረን ማለት ነው። ዝም ብለው እነኛ አፕሊኬሽኖች አልመጡም። የሰው ልጅ በራሱ የመደሰት ነገሩ እየቀነሰ ሲለመጣ የሆነ የሚደግፈው ነገር ያስፈልገው ጀመር እንጂ ዝም ብሎ የተፈጠረ ነገር እንዳይመስላችሁ። የሰው ልጅ ሲሪየስ የሆነ ዲማንድ የሚያደርገው ነገር ነው ዛሬ ቴክኖሎጂ ሆኖ የመጣው። ነገር ግን ማወቅ ያለብን እግዚአብሔር ከምንም በላይ እኛን ትሁት የሚያደርገንን ነገር ሁሉ ከኛ ጋር ያቆየዋል። ምክንያቱም ትህትና ማለት ትልቁ የመንፈስ ፍሬ ነው። እኛን የሚያስታብየን ነገር በእኛ ዙሪያ መቀመጥ የለበትም። በጣም ጥቂቶች ናቸው ማኔጅ ማድረግ የሚችሉት ክብርን፣ ውበትን ምናምን ማኔጅ ማድረግ የሚችሉት በጣም ጥቂት ሰዎች ናቸው። ትንሽ የህይወት ኳሊቲ ስናገኝ ከእግዚአብሔር የመሸሽ ቴንደንሲ አለን። ቅድም እንዳልኳችሁ ነው። ትንሽ ሰረቅራቃ ድምፅ ሲኖረን ወደ ዘፋኝነት የመሄድ፣ ትንሽ ውበት ሲኖረን ወደ ዓለም የመሄድ፣ ትንሽ ታዋቂነት ስናገኝ ህግ የመጣስ ኃጢአትን የመስራት በጣም ትንሽ ለየት ያለ ነገር በእኛ ህይወት ላይ ሲቀመጥ ከእግዚአብሔር የመሸሽ ቴንደንሲ ስላለን እግዚአብሔር እኛን በድነት ውስጥ ሊያቆየን የሚችልበትን ነገሮች በሁላችንም አቋም ላይ አስቀምጧል። ይሄ የሌለው ሰው የለም። ኦልሞስት ኤቭሪዋን። ልዩነቱ ምናልባት አንዳንዱ ተቀብሎ አሁን በምናያቸው አመለካከቶች በደስታ መኖሩ ነው እንጂ ሁላችንም ሃምብሊንግ የሆነ ሃምብል የሚያደርገን የተፈጥሮ ነገሮች አሉ። ስለዚህ ማወቅ ያለብን ኃጢአት፣ እርግማን እግዚአብሔር ስለማይወደን ምናምን አይደለም። እንደዚህ ሆነን የተፈጠርነው እንደዚህ መሆን ስላለብን ነው። እግዚአብሔር የሚከብረው እንደዚህ ሆነን በተፈጠርንበት መንገድ ስለሆነ ነው። እግዚአብሔር አይሳሳትም። ዛሬ ላይ በህይወት ሰክሰስፉል የሆኑ ሰዎችን ብንመለከት አብዛኛዎቹ በኖርማል ሁኔታ በሰው ፊት ደምግባት የሌላቸው የሚመስሉ ናቸው። ለምን? አድቫንቴጅ ሆነላቸው ራሳቸው ላይ እንዲያተኩሩ፣ ህይወታቸው ላይ እንዲያተኩሩ። ነገር ግን ትንሽ ትኩረት የሚስቡ አይነት ሰዎች ለሰው ስለሚኖሩ ህይወታቸው ሁሉ በፌለሪቲ የተሞላ እንዲሆን የሚሆነው በጣም ጥቂት ሰዎች ናቸው። ቅድም እንዳልኳችሁ መልካም ጊፍትን ማኔጅ ማድረግ የሚችሉ። ሁለተኛው እኛ ራሳችንን ሳንቀበል ማንም ሊቀበለን አይችልም። ይሄ መርህ ነው። ይሄ ፕሪንሲፕል ነው። የእግዚአብሔር ቃል ላይ የአንድ ሰው ታሪክ ልንገራችሁ። ሳሙኤል ነቢይ ነው። ዳዊትን ለመቀባት እግዚአብሔር ሲልከው የዳዊት አባት እሰይ ወንድ ልጆችን ሁሉ ደረደረ። መጨረሻ ላይ ሳሙኤል ኤልያብ መሰለው የሚቀባው። ምክንያቱም ኤልያብ ግዙፍ ቁመት አለው፣ ያምራል ምናምን ነገር ነው። ከዛ ሳሙኤል አገኘሁት ብሎ ኤልያብን ሊቀባ ሲል እግዚአብሔር የሚቀጥለውን አስተያየት ነገረው። እግዚአብሔር ግን ሳሙኤልን መልኩን ወይንም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው የሚያየው የውጭን ገጽታ ያያል፣ እግዚአብሔር ግን ልብን ያያል አለው። እናንተ ብዙ ጊዜ ተሳሳታላችሁ ሰዎች ስለሆናችሁ። ሰው ፊትን ያያል አለ። እኔ ግን እንደዛ ላይ እኔ ልብን ነው የማየው አለ። ስለዚህ ዳዊት ከኤልያብ የበለጠ ቁመና ወይንም መልክ ስላልነበረው ወይንም በቤተሰቡ የተረሳ ልጅ ስለነበረ ሳሙኤል ሊቀባው አልቻለም ማለት ነው። በጣም የሚገርማችሁ ግን ዳዊት ግን ስለ ራሱ ያለው አመለካከት ተቃራኒ ነው። መዝሙር 139 ላይ ዳዊት እንደዚህ ብሎ ዘመረ። አንተ አለ ውስጣዊ ሰውነቴን ፈጥረሃልና በእናቴም ማኅፀን ውስጥ አበጃጅተህ ሰራኸኝ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራ ድንቅ ነው፣ ነፍሴም ይህንን በውል ተረድታለች አለ። ግሩምና ድንቅ አድርገህ እንደፈጠርከኝ ይህንን ተረድቻለሁ። የሚገርመው ነገር ደግሞ አለ ነፍሴ ይህንን ነገር በውሉ ተረድተዋለች አለ። በጣም ብዙዎቻችን ነፍሳችን ልናስተምራት የሚገባው ነገር ይሄ ነው። እግዚአብሔር እንደዚህ አድርጎ የፈጠረን ግሩምና ድንቅ አድርጎ ነው የፈጠረን። ይሄ ነው የኛ ግሩምና ድንቅ ማለት። ግሩምና ድንቅ ማለት የሆነ ስዕል አይደለም፣ የሆነ በማህበረሰቡ ዘንድ በጣም ቆንጆ የሚያስብል አፒራንስ አይደለም። ግሩምና ድንቅ ማለት እግዚአብሔር በፈለገው መንገድ ስለፈጠረን እኛ ፐርፌክትሊ የተፈጠርነው ማለት ነው፣ ለተፈጠርንለት አጀንዳ። ዳዊት ግን ምን አለ? እጹብና
ድንቅ ተደርጌ ተፈጥሬያለሁ አለ። ነፍሴ ራሱ ይህንን በሚገባ በውል ተረድተዋለች አለ። ማንም ስለኔ የፈለገውን አስተያየት ሊሰጥ ይችላል። ማንም እንደዚህ አጭር ነው፣ ረጅም ነው፣ ቀይ ነው፣ ጥቁር ነው ሊል ይችላል። እኔ ግን እኔ ፐርሰናሊ የማውቀው እጹብና ድንቅ ተደርጌ መፈጠሬን ነው። ይሄ ነው የአንድ ክርስቲያን ኮንፌሽን መሆን ያለበት። አንድ ሰው ራሱን ሳይቀበል ሰዎች ሊቀበሉት አይችሉም። አንድ ሰው ራሱን ሳይወድ ሰዎች ሊወዱት አይችሉም። ይሄ የማይሆን ነገር ነው። ራዲየት የምናደርገው ኤነርጂና ፌዝ በራሱ ሰዎችን የሚገፋ ነው ማለት ነው። ለዛ ነው መጽሐፍ ሲናገር ጎረቤትህን እንደ ራስህ ውደድ የሚለው። ራስን የምትወድበት አወዳደድ አለ አይደል? አዎ። ራስን የተቀበልክበት መንገድ አለ አይደል? አዎ። በዛው ልክ ጎረቤትን ተቀበል። መጀመሪያ ጤነኛው አመለካከት ራሴን ሲቀበል ነው ጎረቤትን ሊቀበል የምችለው። ራሴን የምጠላ ከሆነ በዛው መንገድ ነው ጎረቤትን የምጠላው ማለት ነው። ሁለተኛው ራስን መቀበልን መለማመድ አለብን። የእግዚአብሔር ቃል የሚለን አባቶቻችን ለራሳቸው ኮንፌስ የሚያደርጉት እጹብና ድንቅ ተደርጌ ተፈጥሬያለሁ፣ ነፍሴም ይህንን በውል ተረድተዋለች። ሰዎች የባሪያ መልክን ይዞ መጣ ቢሉ፣ ሰዎች ሞገስ የለውም ቢሉ፣ ሰዎች አያምርም ቢሉ፣ ሰዎች አጭር ነው፣ ረጅም ነው፣ ጠይም ነው፣ ጥቁር ነው ምናምን ቢሉ፣ እኔ ግን የማውቀው እጹብና ድንቅ ተደርጌ ለእግዚአብሔር ዓላማ መፈጠሬን ነው። እና ትንንሽ አይን እያለህ ነው እንደዚህ በጣም ትልልቅ አይን ባላቸው ማህበረሰቦች መካከል እጹብና ድንቅ ተደርጌ ተፈጥሬያለሁ የምትለው? በሚገባ ከነሱ አይን ጭምር እጹብና ድንቅ ተደርጌ ተፈጥሬያለሁ። አፍንጫ እንደዚህ ሆኖ፣ አይን እንደዚህ ሆኖ፣ ጆሮ እንደዚህ ሆኖ ምናምን ሆኖ እነኚህ ሁሉ እያሉ ነው እጹብና ድንቅ የምትለው? የስ ለእግዚአብሔር አጀንዳ የእግዚአብሔር ስራ ይገለጥበት ዘንድ ነውና እኔ ማቀው እጹብና ድንቅ ተደርጌ ተፈጥሬያለሁ። እግዚአብሔር አምላክ ስለኔ አቋም፣ ስለኔ ሰውነት፣ ስለተፈጥሮዬ አስተያየት ስጥ ቢባል ውብ ቆንጆ ብሎ እንደሚናገር አቃለው ብለን ነው ኮንፌስ ማድረግ ያለብን ማለት ነው። ራሳችንን በእግዚአብሔር ቃል መንገድ የመቀበል ልምምድ ማዳበር አለብን ማለት ነው። ይህንን ምልበት ምክንያት ብዙዎቻችን እንደምትረዱኝ አስባለሁ። በጣም ብዙ ሰዎች በዚህ ሰፈር ያደርጋሉ። በጣም ብዙ ሰዎች በተለይ በዚህ ዘመን የመልክ ውድድር፣ የአፒራንስ ውድድር፣ ተወዳጅነት የማግኘት ውድድሩ ጣሪያ የነካበት ዘመን ነው። ሰዎች አቴንሽን ለማግኘት ሲሉ የማይከፍሉት ዋጋ የለም። እኛ ትልቅ አቴንሽን ማግኘት የምንፈልገው በእግዚአብሔር ዘንድ ነው ያለበት። አንድ ሰው እኮ በጣም በሚወደው ሰው ዘንድ ነው ያለ ትኩረትን ማግኘት የሚፈልገው። ስለዚህ በጣም የምንወደው እግዚአብሔርን ከሆነ በእግዚአብሔር ዘንድ ትኩረትን ለማግኘት ነው መጣጣር ያለብን ማለት ነው። ሶስተኛው ሞገስ መልክን ያስንቃል። ብዙ ጊዜ ብሉይ ኪዳን ላይ ሞገስ ተብሎ ሲጠቀስ ታያላችሁ። አዲስ ኪዳን ላይም አለ፣ ግን አብዛኛው አዲስ ኪዳን ጸጋ ብሎ ይገልጸዋል። እኛ ሞገስ የሚለው ቃል ይገባናል። ሞገስ ማለት መልክን የሚያስንቅ ነገር ነው። ከእግዚአብሔር የሚሰጥ ስጦታ ነው። በአንድ ወቅት ሐዋርያ ጳውሎስ የአጋንንት መውጊያ ተሰጠኝ ብሎ ተናገረ። ሰውነቱን ኮምፎርት የሚነሳው ህመም ተለቀቀበት። እግዚአብሔር እንዲያነሳልኝ ከአንዴም 2-3 ጠየቅኩት፣ ለስጋዬ ሞጊያ የሆነ አጋንንት ሞጊያ ስለተሰጠኝ አለ። ነገር ግን እግዚአብሔር አላነሳልህም፣ ጸጋዬ ይበቃሃል፣ ኃይሌ የሚገለጠው በድካም ስለሆነ ጸጋዬ ይበቃሃል አለኝ አለ። ከዛ የጳውሎስን ምላሽ እንስማው። እንደዚህ አለ፣ ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። እግዚአብሔር ነው ለጳውሎስ የሚመልስለት። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ፣ ስደክም ያን ጊዜ ብርቱ ነኝና አለ። ጸጋዬ ይበቃሃል አለው እግዚአብሔር። ፌቨሬ ሞገሴ ይበቃሃል፣ አንተ ሰጥቻለሁ፣ ምንም ነገር በህይወት ላይ ቢከሰት ማሸነፍ ትችላለህ አለው። እንደዛ ከሆነማ ከዚህ ደቂቃ ጀምሮ በድካሜ መመካት ጀምራለሁ አለ። እስቲ አስቡት፣ ድካም ብላችሁ የምታስቡት አሁን ባነሳነው ሐሳብ ላይ የኔ ድካም ብለን የምናስበው ሰዎች አይወዱልን ብለን የምናስበው በዛ ነገር አለ ጳውሎስ እመካለሁ አለ። ለምንድን ነው የምትመካው? ምክንያቱም ስደክም አለ ያን ጊዜ ብርቱ ነኝና። በህይወት ትልቁ ሴክሬት የሚባለው ሞገስ ነው። በነገራችን ላይ በጣም በርካታ ክርስቲያኖች ስለዚህ ሞገስ ሳወራ ይገባቸዋል። ያለ ምክንያት የሚወደዱ በጣም በርካታ ክርስቲያኖች አሉ። ከእግዚአብሔር ጋር ካላቸው ፌሎሺፕ የተነሳ ይህንን ሞገስ ስለተቀበሉ። ቅድም እንደጠቀስኩላችሁ ነው። ሙሴ ኮልታፋ ሆኖ ያ ሁሉ ሰው እንዴት ይከተለዋል? ማለት አንድ ሰው እኮ ተናግረን እንዲከተለን ለማድረግ አንደበተ ርቱዕ መሆን አለብን። ኢየሱስ ክርስቶስ እንድንወደው የሚያደርግ መልክ የለውም፣ ቁመና የለውም፣ ሞገስ የለውም እየተባለ ብዙ ሺህ ሴትና ወንዶች ያለ ምክንያት ዝም ብሎ ሲያልፍ ተከተለኝ ካለ መከተል ነው። ባለፈበት ሁላ ተከተለኝ መከተል ነው። እንደዚህ አይነት ተጽዕኖ የፈጠረው በሱ ላይ የፈሰሰው የእግዚአብሔር ሞገስ ነው። በጣም በርካታ መጽሐፍ ቅዱስ ላይ ያሉ ሰዎችን ብንመለከት፣ እኛም በግል ሕይወታችን ብናይ የእግዚአብሔር ሞገስ ተወዳዳሪ የሌለው ነገር ነው። መልክ ያሸንፈው፣ ቁመና ያሸንፈው፣ እውቅና ያሸንፈው፣ ሞገስ ያለው ሰው የትኛውንም ሲቹዌሽን ደረማምሶ ማለፍ ይችላል ማለት ነው።
ብዙ ክርስቲያኖች ዓለምን ድል የነሱት በጣም ብዙ ኦፖርቹኒቲን ወደ ራሳቸው ዓለም ያስገቡት እግዚአብሔር በሰጣቸው ሞገስ ነው። ሞገስ ማለት ቅድም የጠቀስኩላችሁ የዛ መስተፋቅር የተባለው ተቃራኒ ነው። መስተፋቅር በጨለማው ዓለም የሚሰራ ሰዎች ያለ ምክንያት እንዲወደዱ የሚያደርግ ነገር ግን ለመግደል ለማጥፋት በኋላ የሚውል በሰውየው ሕይወት ላይ በኋላ ተጽዕኖ የሚያሳድርበት የጨለማው ዓለም አሰራር ነው። በእኛ ኪንግደም በእግዚአብሔር ኪንግደም ያለው መስተፋቅር የምንለው ግን ሞገስ ይባላል። ይሄ ሞገስ ከእግዚአብሔር ጋር በሚኖረን ህብረት ፌሎሺፕ ዴቨሎፕ የምናደርገው ነው። ከዛም የተነሳ አንዳንድ ሰዎችን ስታዩ ሰው ሁሉ ግን ለምንድን ነው የሚወዳቸው ብላችሁ እስክትጠይቁ ድረስ ትሆናላችሁ። ያ ሞገስ ይባላል። እንዴት ሴት እንዴት ይሄንን ልጅ አገባችሁ? ይሄንን ወንድ እንዴት አገባችሁ? ምንዋን አይቶ ነው ያገባት ስትሉ ሞገሳም ሴት ናት። ከእግዚአብሔር ጋር ፌሎሺፕ ያላት ሴት ናት። ከእግዚአብሔር ጋር ፌሎሺፕ ያለ ወንድ፣ ከእግዚአብሔር ጋር ፌሎሺፕ ያላት ሴት፣ አረጋዊ ይሁኑ ህፃናት ይሁኑ ወጣቶች ይሁኑ በየትኛውም ሲቹዌሽን ሲሄዱ ተቀባይነትን የማግኘት አሸናፊነትን የማግኘት ሞገስ አላቸው ማለት ነው። ስለዚህ የኛ ትልቁ ጥረት ጥሩ ነው። መልካችን አሳምረን መውጣት፣ የሚስብ አይነት አፒራንስ ይዘን መውጣት አያስከፋም። ነገር ግን ትልቁ ኢንቨስትመንታችን መሆን ያለበት ከእግዚአብሔር ጋር ያለን ፌሎሺፕ ነው። ያ ፌሎሺፕ ምክንያት አልባ የሆነ መወደድን ይሰጠናል። ምክንያት አልባ የሆነ ተቀባይነት እንድናገኝ ያደርገናል። ያም ሞገስ ጸጋ ይባላል። ጸጋዬ ይበቃል አለ እግዚአብሔር። ይሄ ነው ከምንም በላይ የሚያስፈልገን። መልክ ቢሆን ያልፋል፣ ሁሉ ነገር ጊዜያዊ ነው። ነገር ግን ከእግዚአብሔር የሚሰጥ ሞገስ ምክንያት አልባ የሆኑ ነገሮችን ሁሉ የምናሸንፍበት ነገር ነው። ስለዚህ እንደ አንድ ክርስቲያን በጣም አጥብቀን መመኘትና መጸለይ መፈለግ ያለብን የእግዚአብሔር ሞገስ ነው። የእግዚአብሔር ሞገስ የትኛውንም ሲቹዌሽን አልፈን ማሸነፍ እንድንችል ይረዳናል ማለት ነው። የመጨረሻውና አራተኛው ግን ይህንን ሁሉ አድርገን አሁንም ይሄ ነገር የሚያስጨንቀን ከሆነ፣ ይሄ ነገር ፈተና የሚሆንብን ከሆነ፣ አሁንም ራሳችንን መቀበል እየከበደን ከመጣን በጣም በርካቶች አሁንም በዚህ ዘመን እንደሚያደርጉት ሱሳይዳል ቶት በውስጣችን የሚመላለስ ከሆነ፣ ራሳችንን የምንጠላ ከሆነ፣ ራሳችን መቀበል ከባድ እየሆነብን ከመጣ የሚያስፈልገን ሁልጊዜ የምነግራችሁ ዴሊቨራንስ ነው፣ ነፃ መውጣት ነው። ሂዱ አገልጋይ ጋር ኃጢአታችሁን ተናዘዙ፣ ችግራችሁን ተናዘዙ፣ ከዛ በኋላ ነፃ ትወጣላችሁ። ይሄ አደገኛና በጣም ወሳኝ የሆነ ክርስቲያናዊ አሰራር ነው። ዴሊቨራንስ የማያስፈልገው ነፍስ የለም። አሁን በዚህ ዘመን ሁሉን ነገር የካራክተር ችግር አድርገን ነው የምንሰብከው። እንደዛ አይደለም። አብዛኛው ሰው ከካራክተር ችግር አልፏል። ዴሊቨራንስ ነው የሚያስፈልገው። የእግዚአብሔር ኪንግደም የወሬ ጉዳይ አይደለም፣ የባዶ ስብከት ጉዳይ አይደለም። እጅ መጫን አለብን። ሰዎች ከአጋንንት እስራት ነፃ መውጣት አለባቸው። እንደዚህ አይነት አመለካከት ያላቸው ሰዎች በሳይካትሪስት ሳይኮሎጂስት ብቻ አይደለም ችግራቸው የሚፈታው። አንዳንድ የራስን የመጥላት ችግር ስፒሪቹዋል ነው፣ ከአጋንንት የሆነ ነው፣ በጣም ዲፕ ሩትድ ነው። በዴሊቨራንስ ካልሆነ ሊነቀል አይችልም። ፓወር ያስፈልገዋል። ስለዚህ ካህን ጋር የእግዚአብሔር አገልጋይ ጋር እንሄድ፣ ነፃ መውጣትን እንቀበል፣ ዴሊቨራንስን እናገኝ። በዚህ መልክ ነፃ እንወጣለን ማለት ነው። ስለዚህ የአንድ ክርስቲያን በራሱ ሰውነት ላይ ያለው አመለካከት ሊሆን የሚገባው ምንድን ነው? እንደዚህ ሆኜ መፈጠሬ የእግዚአብሔር አጀንዳ ነው። የእግዚአብሔር ክብር በእኔ ህይወት ይገለጥ ዘንድ ነው። እግዚአብሔር ትሁት ያደርገኝ ዘንድ ነው። እኔ ደግሞ የማቀው እጹብና ድንቅ ተደርጌ መፈጠሬን ነው። ይሄንንም ነገር ነፍሴ በሚገባ ታስተውለዋለች። ከዛም አልፎ ደግሞ እኔ ማለት የእግዚአብሔር ሞገስ የበዛልኝ ሰው ነኝ የሚል አመለካከትን ማዳበር መቻል አለብን ማለት ነው።